ጤና ይስጥልኝ እንደምን ዋላችሁ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በአማራ ሳይንት ግንባር በአራት ቦታዎች ላይ በተደረገ ውጊያም በርካታ የጠላት ኃይል ሲደመሰስ ቁልፍ ወታደራዊ ስፍራዎች በፋኖ ቁጥጥር ስር ገቡ። በአማራ ሳይንት ግንባር ዴንሳ፣ ወርቅ ማውጫ፣ ወጀድና ቆተት ተብሎ በሚጠሩ አካባቢዎች ላለፉት 2 ቀናት በተደረገ ተጋድሎ ነው ፋኖ እጅግ ጠንካራ የሆነ የጸረ ማጥቃት እርምጃ በመውሰድ የጠላትን አከርካሪ ሰብሮ አንጸባራቂ ድል የተቀዳጀው። በተጋድሎ ፋኖ በቀላል የጦር ቴክኒክ ትልቅ ድል በመቀዳጀት ኃያልነቱን ዳግም ያስመሰክረ ሲሆን፣ በአንጻሩ ደግሞ ያገዛዙ ኃይል አሉኝ የሚላቸውን ወታደሮችን ከነከባባድ መሳሪያቸው አሰልፎም የፋኖን ጥቃት መከላከል ሳይችል ቀርቶ ሙትና ቁስለኛውን ሳያነሳ ፈርጥጧል። መረጃውን በዝርዝር ይዘነዋል። በሌላኛው መረጃችን በደብረ ማርቆስ ከተማ በተፈጸመ ሰርጂካል ኦፕሬሽን ዋና ሳጅን ተስፋውን ዋለልኝን ጨምሮ 7 የአድማ ብተና አባላት ተገደሉ። በሰርጂካል ኦፕሬሽኑ ከተገደሉት በተጨማሪ 11 የአድማ ብተና አባላት ክፉኛ ቆስለው በሞትና በሕይወት መካከል ይገኛሉ። ጀግኖቹ የሰሩትን ኦፕሬሽን እኛም አጠናቅረነዋል፣ ታደምጡታላችሁ። በተያያዘ በዚያው በምዕራብ አማራ ቀጠና በቡሬ አካባቢ ሲንቀሳቀስ በነበረም የጠላት ጥምር ጦር ላይ በተፈጸመ ደፈጣ ጥቃት በርካታ ወታደሮች ተደምስሰዋል። በቴዎድሮስ ዕዝ የ77ኛ ክፍለ ጦር አብሪ ወይንም ቃኝ አባላት በወሰዱት የደፈጣ እርምጃ በጉዞ ላይ የነበረ የጠላት ኃይልን ሙትና ቁስለኛ በማድረግ ቀሪውን መበታተናቸው ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ ተከትሎ ከነሙሉ ትጥቃቸው እጃቸውን ለፋኖ የሰጡ ያገዛዙ ወታደሮች ወደ ተሐድሶ ማዕከል ሲወሰዱ የምህረት አዋጁን ባልተቀበሉ ወታደሮች ላይ የሚወሰድ የደፈጣና የጨበጣ ውጊያም ተጠናክሮ ቀጥሏል ተብሏል። መረጃው ተሰንዷል፣ ታደምጡታላችሁ። በመተከል የንጹሃኖች እልቂት በቀጥታ እጁ አለበት የሚባለውና በሌሎች የሀገሪቱ አካባቢዎች ህዝቡን በድሮንና በሜካናይዝድ የጦር መሳሪያ ሲጨፈጭፍ የነበረው ሌተናል ጀነራል አስራት ዴነሮ የአዲስ አበባ ፖሊስ ኮሚሽን ኮሚሽነርነትን ተረክቧል። ይሄም ብዙዎች ጥያቄ እንዲያነሱ አድርጓቸዋል። አዲስ አበባው ሞት ከደጃፉ የቆመ ቢሆንም ነገር ግን ከገባበት አንዳች የዝምታ ድባቴ ሊወጣ አልቻለም። ጀነራሉ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆኖ የተሾመበትን ፖለቲካዊ አንድምታውን የፖለቲካ ተንታኞችን በማነጋገር ዝርዝር መረጃ ይዘራል። ከባህር ማዶ ከያዝናቸው መረጃዎች መካከል በአረቢያ ባህረ ሰላጤ በሆርሙዝ ወሽመጥና በኦማን ባህረ ሰላጤ ከአውሮፓውያኑ የካቲት 28 እስከ መጋቢት 11 ድረስ ብቻም 13 መርከቦች ጥቃት እንደደረሰባቸው የዩናይትድ ኪንግደም የባህር ንግድ ድርጅት አስታውቋል። በተያያዘ ዜና በኢራን ላይ የሚሰነዘረው ጥቃት ተባብሷል። በ10 ቀናት ውስጥ 9000 ኢላማዎች መመታታቸው ተገልጿል። መረጃው በዝርዝር ተይዟል። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ። ከመረብ ሚዲያም የዛሬ መጋቢት 3 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በአማራ ሳይንት ግንባር በአራት ቦታዎች ላይ በተደረገ ውጊያ በርካታ የጠላት ኃይል ሲደመሰስ ቁልፍ ወታደራዊ ስፍራዎች በፋኖ ቁጥጥር ስር መግባታቸው ተሰምቷል። ለ2 ቀናት በተደረገው ተጋድሎ ከ23 በላይ ያገዛዙ ወታደሮች ተገድለዋል የተባለ ሲሆን 33 ወታደሮች ደግሞ ክፉኛ መቁሰላቸው ታውቋል። በተጋድሎው ፋኖ በቀላል የጦር ቴክኒክ ትልቅ ድል በመቀዳጀት ኃያልነቱን ዳግም ያስመሰከረበት ሲሆን፣ በአንጻሩ ደግሞ ያገዛዙ ኃይል አሉኝ የሚላቸውን ወታደሮችን ከነከባባድ መሳሪያቸው አሰልፈውም የፋኖን ጥቃት መከላከል ሳይችል ቀርቷል። በምኒልክ ዕዝ ንጉሥ ሚካኤል አሊኮር አማራ ሳይንት መቅደላ ክፍለ ጦር ስር አትሮንስ ሬጅመንት መጋቢት 1 2018 ዓ.ም ጀምሮ በወሰደው እርምጃ የጠላት አከርካሪን በመስበር አንጸባራቂ ድል አስመዝግቧል። በአማራ ሳይንት ዴንሳ፣ ወርቅ ማውጫ፣ ወጀድና ቆተት ተብሎ በሚጠሩ አካባቢዎች ላይ በተደረገው ተጋድሎ ጀግኖቹ የአትሮንስ ሻለቃ ፋኖ አባላት በረቂቅ ወታደራዊ ጥበብ የጠላት ኃይልን ከበባ ውስጥ በማስገባት ሙሉ በሙሉ ደምስሰው ቀጠናቸውን በቁጥጥራቸው ስር አስገብተዋል። በዚህ እልህ አስጨራሽ ተጋድሎ የጠላት ኃይል በወጀድ በቆተትና መጥቅ ተብሎ በሚጠራው ስፍራ በከባድ ሁኔታ የተመታ ሲሆን በዚህ ቀጠና ከ23 በላይ አስከሬን ተነስቷል። ከ33 በላይ ቁስለኛ ወታደር በተሽከርካሪ ተጭኖ ተወስዷል ተብሏል። በውጊያው ከቆሰሉት መካከል 15 ወታደሮች ለሕክምና ወደ አማራ ሳይንት ሲወሰዱ ቀሪዎቹ ወደ ደሴና ሌሎች አካባቢዎች ተወስደዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን።
በደብረ ማርቆስ ከተማ በተፈጸመ ሰርጂካል ኦፕሬሽን ዋና ሳጅን ተስፋዬ ዋለልኝን ጨምሮ 7 የአድማ ብተና አባላት ተገደሉ። በሰርጂካል ኦፕሬሽኑ ከተገደሉት በተጨማሪ 11 የሚሆኑት ክፉኛ ቆስለው በሞትና በሕይወት መካከል ይገኛሉ ተብለዋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር የሰርጂካል ኦፕሬሽን ምድብተኞች ትላንት መጋቢት 2 ለዛሬ መጋቢት 3 2018 ዓ.ም አጥቢያ ሌሊት በመሃል ከተማ ተነስቶ ወደ ለቅለቂታ ቀበሌ እየተጓዘ በነበረ የጠላት ተሽከርካሪ ላይ በፈጸሙት የቦምብ ጥቃት 7 የአድማ ብተና አባላት ሲገደሉ 11 የሚሆኑት በከባድ ቆስለዋል ሲል ኮሩ አስታውቋል። በተመሳሳይ ሰዓት የአብማ ክፍለ ከተማ ሚኒሻ ጽሕፈት ቤት ስልጠናና ስምሬት ኃላፊ በሆነው በበላይነህ አጃናው ላይ ተጨማሪ ጥቃት ተፈጽሟል ተብሏል። ጨለማን ተገን በማድረግ በሚንቀሳቀሰው የጠላት ኃይል ላይ ያነጣጠረ የተጠና ኦፕሬሽን የሚፈጽሙት የ206ኛ ኮር አነፍናፊ አዳኝ ቡድኖች በትላንትናው ዕለት በተመሳሳይ የተሳካ የቦምብ ጥቃት በመፈጸም በ18 የአድማ ብተና አባላት ላይ ከፍተኛ ጉዳት አደርሰዋል። ከትላንት በስቲያ እንዲሁ በብር ሸለቆና ደብረ ማርቆስ ወታደራዊ ማሰልጠኛ ቦታዎች ላይ ስልጠና በመስጠት የሚታወቅ ረዳት ኮሚሽነር ግዛቸው በሾላምባ ቀበሌ ወደ መኖሪያ ቤቱ በፒክአፕ መኪና እየተጓዘ ባለበት በተወሰደበት የቦምብ እርምጃ ክፉኛ መጎዳቱ ታውቋል። በተያያዘ በዚሁ በምዕራብ አማራ ቀጠና በቡሬ አካባቢ ሲንቀሳቀስ በነበረ የጠላት ጥምር ጦር ላይ በተፈጸመ ደፈጣ ጥቃት በርካታ ወታደሮች መደምሰሳቸው ታወቀ። በቴዎድሮስ ዕዝ 77ኛ ክፍለ ጦር ቃኝ አባላት በወሰዱት የደፈጣ ጥቃት እርምጃ በጉዞ ላይ የነበረ የጠላት ኃይልን ሙትና ቁስለኛ በማድረግ ቀሪውን መበታተን ችለዋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር ስር የ77ኛ ክፍለ ጦር አብሪ ወይንም ቃኝ አባላት በጠላት ላይ ደፈጣ ማጥቃት በመፈጸም ድል ማስመዝገባቸውን ክፍለ ጦሩ በህዝብ ግንኙነት ክፍሉ በኩል ለመረብ ሚዲያ በላከው መረጃ አስታውቋል። የፋኖ ቃኝ አባላቱ ጥቃቱን የፈጸሙት ዛሬ መጋቢት 3 2018 ዓ.ም ማለዳ ከቡሬ ወደ ውንድጌ ሲጓዝ በነበረ የጠላት ኃይል ላይ ሲሆን በዚህም በርካታ ወታደሮች ሞትና ቁስለኛ መደረጋቸው ታውቋል። የ77ኛ ክፍለ ጦር ቃኝ ቡድን አማራን ለማውደም በእናቶቻችን በእህቶቻችን ላይ ሰቆቃ ለመፈጸምና በዘር በሃይማኖት ለመከፋፈል ተልዕኮ ይዞ የመጣ የጠላት ሰራዊትን ከቀጠናው ለማስወገድ ከምንጊዜውም በላይ ዝግጁ መሆኑን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ ተከትሎ ከነሙሉ ትጥቃቸው እጃቸውን ለፋኖ የሰጡ ያገዛዙ ወታደሮች የታድሶ ስልጠና እየተሰጣቸው ሲሆን የምህረት አዋጁን ባልተቀበሉ ወታደሮች ላይ የሚወሰደው የደፈጣና የጨበጣ ውጊያ እርምጃ ተጠናክሮ ቀጥሏል። ወደ ሌላኛው መረጃችን አለፍን። በመተከል የንጹሃኖች እልቂት በቀጥታ እጁ አለበት የሚባለውና በሌሎች የሀገሪቱ አካባቢዎች ህዝቡን በድሮንና በሜካናይዝድ የጦር መሳሪያ ሲጨፈጭፍ የነበረው ሌተናል ጀነራል አስራት ዴኔሮም የአዲስ አበባ ፖሊስ ኮሚሽን ኮሚሽነርነትን ተረክቧል። አዲስ አበባው ሞት ከደጃፉ የቆመ ቢሆንም ነገር ግን ከገባበት አንዳች ዝምታ ድባቴ ውስጥ እስካሁን አልወጣም። ታጣቂዎች በመተከል ጥቃት ከፍተው ንጹሃንን በጅምላ ሲጨፈጭፉ በቀጠናው የነበረውን ያገዛዙን ጦር ሲመራ የነበረው ሌተናል ጀነራል አስራት ዴኔሮም ንጹሃኑን ባለመጠበቅ ኃላፊነቱን ካለመወጣቱ በተጨማሪ ለታጣቂዎቹ ስንቅና ትጥቅ ከማቅረብ ጀምረው በጭፍጨፋው ቀጥታ ሲሳተፍ የነበረ እጁ በደም የተነከረ ወንጀለኛ መሆኑን መረብ ሚዲያ ካሰባሰበው መረጃ ለመረዳት ችሏል። ለብቸኛዋ የብልጽግና ደሴትና የመጨረሻዋ ምሽግ ለሆነችው አዲስ አበባ ከተማ በፖሊስ ኮሚሽነርነት የምድር ጦር አዛዥ ጀነራል መሾም ፖለቲካዊ አንድምታው የትየለለ ነው ይላሉ የፖለቲካ ተንታኞች። አገዛዙ ወደ ወታደራዊ ጁንታ መንግስትነት መቀየሩንም በገሃድ ያመላከተበት ሁኔታ ነው ሲሉም ገልጸውታል። ግፈኝነት፣ ጭካኔ፣ ሙስናና ጨፍጫፊነት ሁነኛ መገለጫዎቹ የሆኑት የብልጽግና ቡድን በአማራ ሕዝብ ከፈጸመው የዘር ማጥፋትና በሀገር ላይ ከፈጸመው ክህደትና ሀገር አውዳሚነቱ የተነሳም እያንዳንዱ ቀን የዛፍ ላይ እንቅልፍ እያሳለፈ ነው ተብሏል። ዛፉ በተነቃነቀ ቁጥር ወደቅን፣ ተፈጠፈጥን በሚል የብልጽግና ጋሻ ጃግሬዎች እየደነገጡ እየተሸበሩ ያሉበት ሁኔታ ስላለም ይህንን ፍርሃታቸውን ለመቀነስ ዙሪያቸውን በወታደር እየከበቡ ነው ሲሉም የፖለቲካ ተንታኞች ያክላሉ። ወዲህ ደግሞ አገዛዙ የገባበትን ጥልቅ የሆነ ፍርሃትና የእርስ በርስ ሽኩቻን እንዲሁም እርስ በርስ አለመተማመንን ፍንትው አድርጎ ያሳየ ነው ብለዋል። እዙ አመራሮች ውስጥ መፈንቅለ መንግስት የሚያስብ ካለ የራሱን ሰዎች ዙሪያውን ከቦ በማስቀመጥ ይህንን መፈንቅለ መንግስት ለማክሸፍም አንድ የተወሰደ እርምጃ ነው የሌተናል ጀነራሉ ወደ አዲስ አበባ ፖሊስ ኮሚሽነርነት መግባቱ ሲሉ ተንታኞች ይገልጻሉ። በመተከል ንጹሃኖችን ያስጨፈጭፈው ይኸው ሌተናል ጀነራል በአዲስ አበባም ዳግማዊ መተከልን ይፈጽማል በሚል በርካቶች ፍርሃታቸውን እየገለጹ ነው። ህዝቡም ተኝቷል። ከገባበት ድባቴም እስካሁን ሊወጣ አልቻለም። ወደ ሌላኛው መረጃችን አለፍን። የምህረት አዋጁን የተቀበሉ የአገዛዙ ሰራዊት አባላት 5 ጥቁር ክላሽና 1 ስናይፐር በመያዝ ምኒልክ ዕዝን ተቀላቀሉ።
የ11ኛ እዝ 104ኛ ኮር መሐንዲስ የሆኑ 6 የአገዛዙ ሰራዊት አባላት ከነሙሉ ትጥቃቸው በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 303ኛ ግዙፍ አሳምነው ጽጌ ኮር ነብሮ ተወርዋሪ 16ኛ ክፍለ ጦርን በዛሬው ዕለት ተቀላቅለዋል። የሰራዊት አባላቱ 5 ጥቁር ክላሽ እና 1 ስናይፐር ይዘው ሲመጡ በ303ኛ ኮር ከፍተኛ አመራሮች ደማቅ አቀባበል ተደርጎላቸዋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 303ኛ ኮር ነብሮ ተወርዋሪ 16ኛ ክፍለ ጦርን የተቀላቀሉት ያገዛዙ ሰራዊት አባላት መካከል 4ቱ የ10 አለቃ ማዕረግ ያላቸው ሲሆኑ 2ቱ እግረኛ ናቸው። እነዚህ ያገዛዙ ሰራዊት የነበሩ አባላት እኛ አማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ ተቀብለን ወደ አማራ ፋኖ ተቀላቅለናል። አሁንም እኛ በነበርንበት ቦታ ያላችሁ ቀሪ የሰራዊት አባላት እንዲሁም አመራሮች በጊዜው ሳይረፍድባችሁ ባላችሁበት ቀጠና ወደ ፋኖ እንድትቀላቀሉ ሲሉ የነፍሳችሁን አድኑ ጥሪ አስተላልፈዋል። በተያያዘ የድርጅቱን ጥሪ የተቀበሉ በርካታ የብልጽግና ወታደሮች በሸዋ ግንባር እየተቀላቀሉ መሆኑም ተነግሯል። በዛሬው ዕለት በርካታ የሰራዊቱ አባላት በሁሉም የአማራ አጽመ ርስቶች የሚገኙ ያገዛዙ ዙፋን አስጠባቂዎች የአማራ ህዝብ ነጻ አውጪ የሆነውን ጀግናውን የአማራ ፋኖን እየተቀላቀሉ ሲሆን መነሻቸውን ከሸዋ ጠቅላይ ግዛት ዕዝ መርሐቤቴ ጉንዶ መስቀል በማድረግ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር 3ኛ ቀስተ ንብ ሻለቃን ከነሙሉ ትጥቃቸው መቀላቀላቸውን የክፍለ ጦሩ ህዝብ ግንኙነት ክፍል አሳውቋል። የክፍለ ጦሩ ህዝብ ግንኙነት ክፍል ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው የአማራ ህዝብ ሀብትና ንብረት እያወደመ ህዝቡን እየጨፈጨፈ የሚገኘው አውዳሚው ስርዓትን በመቃወም ከ6ኛ እዝ 15ኛ ክፍለ ጦር 3ኛ ሻለቃ 1ኛ ሻምበል ጋንታ 2 የመጡ የብልጽግና ወታደሮች ቀሪ ጓዶቻቸው ወደ ፋኖ በመቀላቀል ህዝባቸውን እንዲታደጉ ራሳቸውንም እንዲያድኑ ጥሪ አቅርበዋል። የተከበራችሁ የመረብ ሚዲያ ቤተሰቦች ወደ ሌላኛው መረጃችን አለፍን። በጋሞ የመሬት መንሸራተት አደጋ የሟቾች ቁጥር ከ100 ማለፉ ተነገረም። በጋሞ ጎፋ አሳዛኝ አደጋ ደርሷል። እስካሁን በጎርፍ አደጋውና በመሬት መንሸራተቱ የሞቱ ወገኖች ብዛታቸው ከ100 አልፏል። ይህ ህዝብ በመጀመሪያ ዙር በተፈጠረው ናዳ የሞቱ 4 ሰዎችን አስከሬን ለማውጣት ለእርሻ የሚጠቀማቸውን ቁሳቁሶች ይዞ በመምጣት እየታገለ የነበረ ሲሆን ተራራውም ቂም ይዞ ህዝብ ለማዋጥ ይጠባበቅ ይመስል ለሁለተኛ ዙር ለነፍስ አድን በመጣው ህዝብ ላይ እጅግ በኃይል ተንዶ አስከሬኖችን በማፈላለግ ላይ የነበሩ ሰዎችን በሙሉ ውጧቸዋል። አሁን ላይ ከተገኙት አስከሬኖች በላይ የጠፉ ሰዎች በጥፍ ይበልጣሉ። እንኳን ሰው ለማትረፍ ይቅርና አስከሬን ለማግኘት እጅግ ፈታኝ ሆኖብናል ይላሉ የአካባቢው ነዋሪዎች። ከዓመት በፊትም በርካታ ሰዎች በመሬት ናዳው ሳቢያ መሞታቸው ይታወሳል። እንደ ሀገር ያለንበት ደካማና የወደቀ ስርዓት ማሳያ እንጂ የአየር ንብረት ቅድመ ትንበያና ዳሰሳ ተሰርቶ ህዝቡ ጥንቃቄ እንዲወስድ ብሎም ወደ ተሻለ ስፍራ ማዛወር በተቻለ ነበርም። ተፈጥሮ አሸንፋ ችግሩ ከደረሰም አፋጣኝ የነፍስ አድን ስራዎች በቀደሙ ነበረም። ሰውየው ማለትም የአማራን ህዝብ በመጨፍጨፍ ብሎም ሀገር በማፍረስ እጁ በደም የተነከረው አብይ አህመድ ከጋሞ ጎፋ ይልቅ የተባበሩት አረብ ኤሚሬትስ በልጠውበት ኢራን በአረብ ኤሚሬትስ ላይ በፈጸመችው የሚሳኤል ጥቃት ስለደረሰው ጉዳት ለማጽናናት ወደ ተባበሩት አረብ ኤሚሬትስ ተጉዘዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። በኢራን የሚሰነዘረው ጥቃት ተባብሷል። በ10 ቀናት ውስጥ 9000 ኢላማዎች መመታታቸው ተገልጿል። የቴህራን ከንቲባ አሊሬዛ ዛካኒ ዛሬ ለሀገሪቱ ብሔራዊ ቴሌቪዥን በሰጡት መግለጫም አሜሪካና እስራኤል በኢራን ላይ የጀመሩት ጥቃት ካለፉት 10 ቀናት ወዲህ እጅግ አስከፊ ደረጃ ላይ መድረሱን አስታውቀዋል። እንደ ከንቲባው ገለጻ ላለፉት 10 ቀናት በተካሄደው አየርና የሚሳኤል ድብደባ 9000 የሚጠጉ ኢላማዎች ተመተዋል። ይህ ቁጥር እንደ አውሮፓውያን አቆጣጠር በሰኔ 2025 ከባለፈው ዓመት ለ12 ቀናት ተካሂዶ በነበረው ጦርነት ጋር ሲነጻጸር እጅግ ከፍተኛ ነው። በወቅቱ የተመቱ ኢላማዎች 1450 ብቻ ነበሩ። ጥቃቱ የተጀመረው እንደ አውሮፓውያን አቆጣጠር ፌብሩዋሪ 28 2026 ሲሆን እስካሁን ባለው መረጃ 1200 በላይ ሰዎች ሕይወታቸው አልፏል። ከሟቾች መካከል የሀገሪቱ የበላይ መሪ አያቶላህ አሊ ካሚኒ እንደሚገኙበት ይታወቃል። ከ10,000 በላይ ሰዎች የአካል ጉዳት ደርሶባቸዋል። በቴህራን ከተማ የፈረሱ ህንፃዎችና ፍርስራሾችን የማንሳት ስራ በከፍተኛ ደረጃ እየተከናወነ ይገኛል። ከንቲባ ዛካኒ ያክለውም ጥቃቱ በኢንዱስትሪ ቀጠናዎች እና በዋና ዋና የስትራቴጂክ ቦታዎች ላይ ያነጣጠረ መሆኑን ገልጸዋል። የዓለም አቀፉ ማህበረሰብ በጉዳዩ ላይ ከፍተኛ ስጋት ውስጥ የሚገኝ ሲሆን ግጭት ወደ አስከፊ ቀጠናዊ ጦርነት እያመራ መሆኑም ተመላክቷል። በተያያዘ ዜናም 13 መርከቦች ጥቃት እንደደረሰባቸው ተሰምቷል። በአረቢያ ባህረ ሰላጤ፣ በሆርሙዝ ወሽመጥና በኦማን ባህረ ሰላጤ በአውሮፓውያኑ የካቲት 28 እስከ መጋቢት 11 ድረስ ብቻ 13 መርከቦች ጥቃት እንደደረሰባቸው የዩናይትድ ኪንግደም የባህር ንግድ ድርጅት አስታውቋል። ሌሊቱን በኢራቅ የባህር ዳርቻ በባስራ ከተማ በሁምቃስር ወደብ አቅራቢያ ተጨማሪ 2 መርከቦች ወድመው አድረዋል።
በጥቃቱ 38 የመርከቧ ሰራተኞች ከአደጋ ማትረፍ ሲቻል አንድ ሰው መሞቱን የኢራቅ ወደቦችን የሚያስተዳድረው ኩባንያ አስታውቋል። ከሰዓታት በፊት በዩናይትድ አረብ ኤምሬትስ ሰሜናዊ ጀበል አሊ ወደብ አቅራቢያ ኮንቴነር የጫነች መርከብ ምንነቱ ባልታወቀ ተወንጫፊ ጥቃት እንደደረሰባትና መጠነኛ እሳት መቀስቀሱን የዩናይትድ ኪንግደም ባህር ንግድ ድርጅት አስታውቋል። አክሎም የጉዳቱን መጠን ለማወቅ አስቸጋሪ እንደሆነበትም ነው ድርጅቱ የገለጸው። በሌላኛው መረጃችን በትላንቱ የባህር ማዶ ዘገባችን አዲሱ የኢራን መንፈሳዊ መሪ ሙጂታባ ካሚኒ ቆስለው በሆስፒታል እንደሚገኙ ገልጸን ነበረ። ዛሬ በወጡ መረጃዎች ሙጂታባ ካሚኒ በኮማ ውስጥ እንደሚገኙና አንድ እግራቸውን እንዳጡ ተነግሯል። ባለፉት ሳምንታት በአሜሪካና እስራኤል ጥምር ጥቃት የተገደሉትን አያቶላህ አሊ ካሚኒን እንዲተኩ የተመረጡት ልጃቸው ሙጂታባ ካሚኒ በከባድ ቁስል ምክንያት በኮማ ወይንም ራስን መሳት ውስጥ እንደሚገኙና አንደኛው እግራቸው እንደተቆረጠ ተነግሯል። የ57 ዓመቱ ሙጂታባ ካሚኒ በቴህራን ሲና ዩኒቨርሲቲ ሆስፒታል በከፍተኛ ጥበቃ ስር የሕክምና እርዳታ እየተደረገላቸው ይገኛል። በደረሰባቸው የአየር ጥቃት የሆድና የጉበት መቁሰል እንዲሁም የእግር መቆረጥ አጋጥሟቸዋል ተብሏል። ሙጂታባ በኮማ ውስጥ ቢሆኑም የኢራን አብዮታዊ ዘብ ጦርነቱን ያለምንም መሪ በኦቶ ፓይለት እንዲቀጥል እያደረገው ይገኛል። ይህ ስልት አባታቸው አሊ ካሚኒ ከመሞታቸው በፊት እኔ ብገደል እንኳን ጦርነቱ እንዳይቆም በሚል የቀረጹት እቅድ አካል እንደሆነ ተነግሯል። ሙጂታባ ካሚኒ ራሳቸውን ስተው ባሉበት በዚህ ወቅት ባለቤታቸው ዛህራ፣ የ8 ዓመት ልጃቸው ባቂር እንዲሁም እናታቸውና እህታቸው በዚሁ ጥቃት መሞታቸውን እንኳን እንደማያውቁ ነው በዘገባው የተመለከተው። በኢራን መሪዎች ላይ የደረሰ ያለው ጥቃትና የኢራን አጸፋዊ እርምጃ የዓለም የነዳጅና የጋዝ ዋጋ በከፍተኛ ሁኔታ እንዲንር አድርጎታል። ኢራን በአሁኑ ወቅት በ31 ራሳቸውን በቻሉ የክልል ወታደራዊ እዞች እየተመራች ትገኛለች። ይህንን ማዕከላዊ አመራር ቢመታ እንኳን ጦርነቱ ሳይቋረጥ እንዲቀጥል ያስችላል። ሙጂታባ ካሚኒ ከአባታቸው በበለጠ አክራሪና የኒውክሌር ቦምብ ግንባታውን የሚደግፉ በመሆናቸው ወደፊት ከኮማ ቢነቁ እንኳን ለዓለም ስጋትነታቸው ይቀጥላል በሚል የአሜሪካና የእስራኤል ሚዲያዎች መረጃ እያወጡ ነው። የኢራን ጤና ሚኒስቴርና ታዋቂው የቀዶ ጥገና ሐኪም መሐመድ ረዛ ዛፋር ጋንጂ የሙጂታባን ሕክምና በቅርብ ርቀት እየተከታተሉ ይገኛሉ ተብሏል። የኢራን መንግስት ቴሌቪዥን ሙጂታባን የረመዳን ቁስለኛ ጀግና በማለት መጥራት መጀመሩ ሁኔታው እውነት መሆኑን አረጋግጦታል ነው የተባለው። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ መጋቢት 3 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።